በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ይግባው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን አባቶቼ አበው መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የካቴድራላችን ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ሰዓት በዚህ ቅዱስ ስፍራ እንድንሆን ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ሳምንት ዕለት የማቴዎስ ወንጌል ምዕራፍ 9 ከቁጥር 18 ጀምሮ ያለውን ተመልክተናል። ጌታችን መድኃኒታችን ኢየሱስ ክርስቶስን የምኵራቡ አለቃ ልጄ ሞታለችና እጅህን ጫንባት በሕይወትም ትኖራለች ብሎ ጌታን እየሰገደ እንደጠየቀው እሱን አይተናል። በማርቆስ አገላለጽ በሉቃስ አገላለጽ ደግሞ ልትሞት ቀርባለች ነው የሚለው እንጂ ሞታለች አይልም የሚለውን ሐሳብ ይህንን አስታርቀን አይተናል። እንደ ማቴዎስ አገላለጽ ሞታለች ብሎ የሚጠይቀው ነገሩን ከበድ ለማድረግ ነው ብለን አይተናል። መድከሟን በጣም ከፍተኛ ደረጃ ላይ ደርሳ የነበረ መሆኑን የሚያሳይ ነው ብለን አንስተናል። እንደ ማርቆስ እና እንደ ሉቃስ አገላለጽ ደግሞ ትክክለኛው የታሪኩን ፍሰት የጠበቀ ነው ብለን አሳይተናል። እና ጌታችን ወደዛ ሲሄድ በመንገድ 12 ዓመት ሙሉ ደም ይፈሳት የነበረችውን ሴት አግኝቶ የልብሱን ጫፍ ነክታ እንደዳነች እምነትሽ አድኖሻል እንዳላት ይህንን ተመልክተናል። የዚች ሴት ደም የመፍሰስ እድሜና የዚች ብላቴና እድሜ እኩል መሆኑን፣ ይህች ሴት ደም መፍሰስ የጀመራት ጊዜ እና ያቺ ልጅ የተወለደችበት ጊዜ እኩል መሆኑን ይህን 12 ዓመት ይህን ምስጢር የሚያሳይ መሆኑን እሱም በስፋት ተመልክተናል። እንግዲህ ከቁጥር 23 ጀምሮ የማቴዎስ ወንጌል ምዕራፍ 9 ከቁጥር 23 ጀምሮ ያለውን እንመለከታለን ማለት ነው። በድጋሚ ምስጢርን ጥበብን እንዲገልጽልን የእርሱ ቅዱስ ፈቃድ ይሆንልን። አነበዋለሁ። ኢየሱስም ወደ መኮንኑ ቤት በደረሰ ጊዜ እምቢልተኞችንና የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችም፣ ፈቀቅ በሉ አላቸው። በጣም ሳቁበት። ሕዝቡን ግን ካስወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። ያም ዝና ወደዚህ አገር ሁሉ ወጣ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 23 ጀምሮ እስከ ቁጥር 26 ድረስ ያለ ነው። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ይህን አገላለጥ በሌላ ወንጌል ስንመለከተው በቅዱስ ሉቃስ ወንጌል የሉቃስ ወንጌል ምዕራፍ 8 ከቁጥር 49 ጀምሮ እስከ ቁጥር 56 እና እንዲሁም የማርቆስ ወንጌል ምዕራፍ 5 ከቁጥር 35 ጀምሮ እስከ 42 ድረስ ያለውን እንመልከተው። የታሪኩን ፍሰት አንድ ስለሆነ ማለት ነው። አገላለጻቸው ግን ይለያያል፣ አተራረካቸው፣ ነገር ግን ታሪኩ አንድ ነው እና ማርቆስ ምን ብሎ ነው የጻፈው? እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት ይላል። ይህን ሲናገር ማለት አንቺ ሴት ከስቃይሽ ተፈውሰሻን ብሎ ይህች ሴት በእምነቷ እንደዳነች ሲነግራት ይህንን እየተናገረ እያለ መልእክተኞቹ መጡ እና የምኵራቡ አለቃ ልጅ እንደሞተች ነገሩትና አታድክመው አሉት ይላል። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ሁሉን አስወጥቶ የብላቴናይቱን እናትና አባትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ ማለት ነው ይላል። የማርቆስ ወንጌል ምዕራፍ 5 ከቁጥር 35 ጀምሮ አሁን እዚህ ላይ የምናገኛቸው ሐሳቦች የመጀመሪያው መምህሩን አታድክመው የሚለውን ሐሳብ ከሱ ጀምረን እንመልከተው። መልእክተኞቹ ይመጣሉ። ሰውየው እየተናገረ እየሰገደ እየተማጸነ እያለ ልጅቷ ሞታለች። ይሄ እግዚአብሔር ፈቃድ ነው ብለናል። ሳምንት እንደገለጥ ነው ጌታችን ራሱ ልጅቷ እንድትሞት ፈቃዱ ነው። ልጅቷ እንድትሞት ፈቃዱ የሚሆንበት ምክንያት በልጅቷ በኩል ማሳየት የሚፈልገው ተአምር ስላለ ነው።
ከዚህ በፊት ያደረጋቸው ተአምራት አሉ ብለን እነሱን በሰፊው አንስተናል። በቃል የፈወሳቸው፣ ከአልጋ ያስነሳቸው በጣም ብዙ እነዚህ አይነት ደዌ መፈወስን አሳይቷል። ሙት ግን አላስነሳም። አሁን በዚህ በኩል ምንም አይነት ምን ማለት ነው? በሌላ አባባል የትኛው የተአምር አይነት ጌታችን መድኃኒታችን ኢየሱስ ክርስቶስ ያላደረገው የለም። ሁሉን አድርጎ ሁሉን አሳይቶ የማያምኑ ከሆነ እንኳን ፍርድ በእነሱ በኩል እንዲሆን እንጂ ከእርሱ ምንም የቀረበት እንደሌለ ለማጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ያላደረገው ተአምር የለም። እንደው ይሄን ራሱ ከሞት የማስነሳቱን ተአምር ብትመለከቱ አሁን ይችን በቅፍርናሆም ያስነሳታን የ12 ዓመቷን ብላቴና ሌላ ቦታ በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ ደግሞ ብትመለከቱ ሊቀበር ተሸክመው ይዘውት የሄዱ የነበሩና አስከሬን ያስነሳል። እነዚህ ሁሉ ሂደት አላቸው። ይችኛዋ ተኝታ ነው ገና ሞታለች፣ ግን ተገንዛ ወደ ቀብር አልሄደችም፣ ቤት እንዳለች ነው። ስለዚህ ምን ጥያቄ ሊያስነሳ ይችላል? ምናልባት ይችን ያስነሳት እውነት ሳትሞት ቀርታስ ቢሆን ኖሮ የሚል ጥያቄ እንዳያስነሳ ሊቀብሩት ይዘውት ሲሄዱ የነበረውን ትኩስ አስከሬን እሱን የአስከሬኑን የተቀመጠበትን የተኛበትን የተሸከሙበትን አልጋ እሱን ጫፉን ብቻ ነክቶ አስነስተዋል። አይሄማ ምን አለው? ምናልባት ሰውየው ሳይሞት ቀርቶ ቢሆንስ? እንደዚህ አይነት ነገሮች አሉ። በነገራችን ላይ በተለይ በግሪኮች ባህል ምን አይነት ባህል አለ? አንድ ሰው ደም ሊጥለው ይችላል። ደም ልቡ ላይ ከቆመ ለምሳሌ ይሄ ፌንት ማድረግ እንደሚባለው ማለት ነው። ልክ እንደዛ በ24 ሰዓት ውስጥ ሰውየው እንደሞተ ሆኖ ሊቆይ ይችላል ተብሎ ይታመናል። ልክ 24 ሰዓት ሲሞላው ለምሳሌ በዚህ ሰዓት ከሆነ ደም የጣለው በዚህ ሰዓት ነገ ነው የሚነሳው ብሎ የሚያምኑበት እምነት አለ። ስለዚህ ጌታችን ያስነሳት ሴት እንደዛች ላለ መሆኑ ምን ማረጋገጫ አለ ብለው የሚጠይቁ ሰዎች አሉ። ይሄኛው ሰውዬ ምን ያህል ሰዓት ሆኖታን ከሞተ? ሳይሞት ቀርቶስ ቢሆን ኖሮ ልክ ሰዓቱ 24 ሰዓት ሲሞላውስ ቢሆን የተነሳው የሚሉ ጥያቄዎች አሉ። እነዚህ ሁሉ ጥያቄዎች ደግሞ ምንም ባዶ እንደሆኑ ከንቱ እንደሆኑ ለማሳየት አልዓዛርን ደግሞ ከመቃብር ይቀሰቅሳል። 4 ቀን ሆኖት ተቀብሮ ሸቶ ገምቶ ከርፍቶ አልዓዛር ውጣ ከመቃብር ብሎ ያስነሳል። እነዚህ ሁሉ ተአምራት የሚያሳዩት የጌታችን የስልጣኑን ምልአት፣ ስፋት፣ ርቀት ነው። ምንም ነገር ማድረግ እንደሚችል ማሳየት የሚችሉ ናቸውና መምህሩን አታድክመው የሚሉት ምንድነው? እስካሁን ድረስ ሙት አላስነሳም። ድዊ ፈውሷል፣ ልክ ነው፣ አይተናል። እንተ ደሚው ህዛን ይሄ ደም ይፈሳት የነበረችውን ሴት እሷን ፈውሷል፣ ልክ ነው። ሽባ አስነስቷል፣ ልክ ነው። ብዙ አጋንንትን አውጥቷል፣ ልክ ነው። ሙት ግን አላስነሳም። ይሄን እንኳን ቢያደርግ የፈለገ ሙት ግን ሊያስነሳ አይችልም። ስለዚህ አታድክመው፣ ይዘው አትምጣ። ይሄን ሊናገሩ ነው የመጡት። በጣም አስገራሚ ነው። ልጅቷ መሞቷን ብቻ አይደለም ሊናገሩ የመጡት። ይፈውስልኛል ያልከው ሰው ምንም ዋጋ የለውም፣ ብታመጣው ምንም ጥቅም ስለሌለው አታምጣው፣ አታናግረው። እና ምን ማለት ነው? በሌላ አባባል በጌታችንና በሰውየው መካከል ያለውን ንግግር ለማቋረጥ የመጡ ሰዎች ናቸው። መልእክተኞቹ እንደሱ ናቸው። ስለዚህ መምህሩን አታድክመው የሚለው ቃል እነሱ ያላቸውን ማመን የሚያሳይ ነው። ይሄ መተርጉማኑ ያስቀመጡትን ቃል እንየው። የምኩራቡ አለቃ የልጁን መድከም እንጂ መሞት አያውቅም ነበርና ሰዎቹ ሲነግሩት ከሞተች አትነሳም፣ የፈሰሰው ውሃ አይታፈስም፣ ምን ታደርገዋለህ? መምህሩም የታመመ ቢፈውስ እንጂ የሞተ አያስነሳም፣ ስለዚህ አታድክመው አሉት ብለው መተርጉማኑ አስቀምጠውታል። እና ጌታችን የምኩራቡ አለቃ ሲደነግጥ አየው፣ ድንግጥ ሲል አየው። ምክንያቱም ተስፋ ነበረው። ጌታችን ያደረገውን ተአምራት በማየት ልጄን ይፈውስልኛል ብሎ እና ቶሎ በል ልጄ ልትሞት ነው እባክህ እያለ እያጣደፈው ነው ጌታችን። ራሱ የምኩራቡ አለቃ የሚያምነው ከሞተች ያስነሳልኛል ብሎ አይደለም የሚያምነው፣ ይፈውስልኛል ሳትሞት ይደርስልኛል ብሎ ነው የሚያምነው። ስለዚህ ጌታን እያጣደፈው ነው። እንግዲህ በዚህ ጥርፊያ መሃል መጥተው ግን ሞታለች ብለው ነገሩት እና ጌታ ከህዝቡ ጋር እየተጋፋ ጆሮውን ሰጥቶ እንደ ስጋ እንደ ሰውነት ማለት ነው፣ አያውቅም ማለት አይደለም። የስጋ ጆሮውን ሰጥቶ ይሰማቸው የነበሩት ልጅ ሞታለችና አታድክመው አትልፋ የሚለውን ቃል ነው የሰማው። እና ይሄ ምኩራቡን አለቃ ሲመለከተው ድንግጥ ብሏል፣ ክው ብሏል። አይዞህ አትፍራ እመን ብቻ ይለዋል። ይህንን እምነቱን ይቀበለውና ጌታችን ወደ ቤቱ ይሄዳል ማለት ነው። እና ሲገባ 5 ሰዎች ብቻ ነው አብረውት እንዲሆኑ የፈቀደው። ስንት ሰዎች ብቻ? 5 ሰዎች ብቻ። ጴጥሮስን ይዟል፣ ያዕቆብን ይዟል፣ ዮሐንስን ይዟል። ያዕቆብና ዮሐንስ የዘብዴዎስ ልጆች ናቸው፣ ወንድማማቾች ናቸው። ዮሐንስ ወልደ ነጎድጓድ፣ ዮሐንስ ወልደ ዘብዴዎስ የሚባለውና ወንድሙ ያዕቆብ እና ጴጥሮስ እነዚህን 3ቱን ደቀ መዛሙርት ይዟል። እነዚህ የምስጢር ሐዋርያት እየተባሉ ይጠራሉ። በብዙ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳንድ ምስጢራትን ሲያከናውን ይዟቸው የሚሄደው እነሱን ነው። ለምሳሌ አሁን ደብረ ታቦር ሲወጣ ይዟቸው የወጣው እነዚህን 3ቱን ብቻ ነው፣ ጴጥሮስን፣ ያዕቆብን፣ ዮሐንስን፣ 2ቱን ወንድማማቾችና 1 ጴጥሮስን ማለት ነው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ስትመለከቱ ወምድረ ሰዱስ መዋዕል ይላል። ከ6 ቀን በኋላ ጴጥሮስን፣ ያዕቆብን፣ ዮሐንስን ወደ ረጅም ተራራ ይዟቸው ወጣ ይላል። እና ያን ምስጢር የተመለከቱት 3ቱ ሐዋርያት ብቻ ናቸው። በእርግጥ ይሄ ማለት ለሌሎቹ አልተገለጠም ማለት አይደለም። በአካል የተገኙትና
ተራራው ላይ የተገኙት ወደ ተራራ የወጡት ማለት እንጂ ታች ላሉት ተገልጦላቸዋል። ምስጢር አልተከፈለባቸው። ነገር ግን ይዟቸው ሄዱ እነሱም ብቻ ነው። ይሄ ብቻ ሳይሆን በማቴዎስ ወንጌል ምዕራፍ 26 ከቁጥር 37 ጀምሮ ስትመለከቱ ጌታችን ሊጸልይ የብቻው ሲሄድ እነዚህን ሶስቱን ጴጥሮስን፣ ያዕቆብንና ዮሐንስን እነዚህን ሶስቱን ብቻ ነው ይዞ ሄደው። ከነዚህ ደግሞ ከሶስቱ አንድ ብቻ ይቀራል። መጨረሻ ላይ ዮሐንስ ወልደ ነጎድጓድ ይቀራል። ሰዎች የሚመረጡበት ደረጃ አላቸው። ያ ሁላችንም እኩል አይደለም። የበቁ ሰዎች አሉ፣ በማገልገል ጥሩ የሆኑ ሰዎች አሉ፣ ከፍ ያሉ በማወቅ ከፍ ያሉ ሰዎች፣ በማስቀደስ የሚበልጡ ሰዎች አሉ፣ በመጾም የሚበልጡን፣ በጸሎት የሚበልጡን፣ አጠቃላይ በመንፈሳዊ ሕይወት በክርስትና ሕይወት የሚበልጡን ሰዎች አሉ እና እንደየደረጃው የሚመረጡ አካላት የሚመረጡ ሰዎች አሉ። ስለዚህ ጌታችንም እንደየልቡ ናቸው። ሁሉም እኩል ሊሆኑ አይችሉም። ከዛው ደግሞ የወጣ ይሁዳ አለ። ስለዚህ ደረጃ አላቸውና በደረጃቸው የመረጣቸው ሐዋርያት አሉ። ይሄ ግን ጌታችን ሌሎቹን አፍኖ እነዚህን ብቻ ነው የምፈልገው ብሎ ማለት አይደለም። ልባቸው ውስጥ ገብቶ አይምሯቸውን እሱ ባወቀበት መልክ ማለት በሱ ሚዛን ማለታችን ነው እንጂ እነዛኞቹ ሳይመረጡ ቀርተው ነው ማለት አይደለም። ስለዚህ ሶስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብን፣ ዮሐንስን ሶስት፣ ከዛ የልጅቱን እናትና አባት አጠቃላይ ስንት ይሆናሉ? 5 ይሆናሉ። እነዚህ 5ቱን ሰዎች ብቻ ነው ይዞ የገባው። አሁን ጌታችን በሚፈውስበት ጊዜም የሚያሳያቸው ምሳሌያት አሉ። ቤቱ የቤተ መቅደስ ምሳሌ፣ ቤቱ የቤተ ክርስቲያን ምሳሌ፣ ቤቱ የሐዲስ ኪዳን ምሳሌ፣ ቤቱ የሥርዓተ ቤተ ክርስቲያን ምሳሌ። 5 ሰዎች የ5ቱ ቀዳሴያን ምሳሌ ናቸው በዋናነት ማለት ነው። አሁን ጴጥሮስ፣ ያዕቆብ፣ ዮሐንስ እንዲያዩት የፈለገው ምንድን ነው ሲባል ይሄን 5 ሆኖ የመቀደስን ስርዓት፣ ይሄን ስርዓት እንዲያዩት ይፈልጋል። ሐዋርያት ይሄን ስርዓት አይተው ነው ልክ መንፈስ ቅዱስ ሲገለጥላቸው የቤተ ክርስቲያንን ስርዓት የሚሰሩት እዚህ ባዩት ይገለጥላቸዋል። አሃ ጌታችን 5 ሰዎች ብቻ ወደ ቤት እንዲገቡ የፈቀደው ያችን ልጅ ለማስነሳት 5 ሰዎችን ብቻ እሱ 6ኛ ሆኖ የገባው ለቤተ ክርስቲያን ስርዓት 5 ቀዳሾች 5 ልዑካን እንደሚያስፈልጓል። 6ኛ እሱ ማለት ደግሞ ከቀዳሾቹ ጋር ሁሉ ጊዜ አይለይምና እሱ አብሯል ማለት ነው። ይሄን ምስጢር ተረድተው ለቤተ ክርስቲያኑ ይሄን ስርዓት ይሰራሉ። ዲድስቅልያ ወይም አብጥሊስ ወይም ትእዛዝ ሐዋርያት እየተባለ ሐዋርያት ትእዛዝ የሚባለው የሚሰራው ከዚህ በመነሳት ነው። ስለዚህ እዚህ ላይ ብቻ አይደለም። የማቴዎስ ወንጌል ቅድም የገለጥኩት ደብረ ታቦር ላይ 5 ሰዎችን ነው የሚጠራው። እዛ ላይ ከነቢያት ኤልያስንና ሙሴን ይጠራ። ከሐዋርያት ደግሞ እነዚህ የጠቀስናቸው 3ቱን ጴጥሮስን፣ ያዕቆብን፣ ዮሐንስን አጠቃላይ ስንት ይሆናሉ? 5 ይሆናሉ። እነዚህን 5 ሰዎች እሱ 6ኛ ነው። 6ኛ ማለት ግን እሱ ሁልጊዜም አይለይም ማለት ነው። ይሄ ስርዓት ነው። በቤተ ክርስቲያን የኛ ቤተ ክርስቲያን 5 ሰዎችን የምትቀድሰው 7 ሊሆን ይችላል፣ የራሱ ምሳሌ ያለው 13 ሆኖ ሊገባ ይችላል፣ የራሱ ምሳሌ ያለው። በነገራችን ላይ በሌላው በስደት ዓለም ደግሞ 1 ቄስና 1 ዲያቆንም ሊቀድስ ይችላል። ይሄ ከስርዓት ውጪ ነው ማለት አይደለም። ግን በዛ ሰዓት አስቸጋሪ በሆነበት ሰው በሌለበት ጉዳይ ግን እነዚህ 2 ሰዎች ከተሟሉ በሁለቱ ሊቀደስ ይችላል። በጣም ከባድ ነው ስርዓቱ። በጣም ብዙ የሚያደክም ስርዓት አለው። ነገር ግን ከሰዎች ሳይቆርቡ ከሚቀሩ እነሱ ቀድሰው ሊያቆርቡ ይችላል። አንድ ካህን ደግሞ ብቻውንም ቀድሶ ሊያቆርብ ይችላል። እጅግ ጭንቅ በሆነበት ቦታ ዶግማ ስላልሆነ ስርዓት ነው እየነገርኳቸው ያለሁት እና እሱ እንደየሁኔታው ሊለይ ይችላል። ጌታችን ግን አስቀድሞ ያሳየን ቤተክርስቲያን የምትከተለው ስርዓት። ይሄ ብቻ ግን አይደለም። የ5ቱ የሙሴ መጽሐፍት ምሳሌ ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሁልቁ፣ ዘሌዋውያን፣ ዘዳግም የምንላቸው የ5ቱ ሕግጋት ምሳሌዎች ናቸው። አሁን ኦሪት ላይ ያሉት አብዛኞቹ መጽሐፍት በዚህ የሚካተቱ ናቸው። ታሪክ የሚሰራው የእስራኤላውያን መውደቅ፣ የእስራኤል መነሳት በእነዚህ በ5ቱ የሙሴ ሕግጋት ላይ የተመሰረተ ነው። ስለዚህ ጌታ ወደ ምኩራቡ አለቃ ቤት ሲገባ 5 ሰዎችን ይዞ መግባቱ ምንን የሚያጠይቅ ነው? 5ቱን ሕግጋት መፈጸሙንና እንድንፈጽም የሚያመለክት ሐሳብ ነው። ይሄ ብቻ ደግሞ አይደለም። የ5ቱ አእማደ ምስጢር ምሳሌ ነው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን የምንላቸው የ5ቱ ወደ ቤት ሲገባ ወደ ምኩራቡ አለቃ ቤት ሲገባ ልጅቷን ለማስረሳት ሲገባ እነዚህን 5 ሰዎች ይዞ መግባቱ 5ቱ አእማደ ምስጢር ከቤተ ክርስቲያን የማይለዩ ከሰው አይምሮ የማይለዩ በሃይማኖት የሚካተቱ የሃይማኖት ምሰሶዎች መሆናቸውን ለማጠየቅ ነው። ስለዚህ ሐዋርያት ከዚህ ተምረዋል። ጴጥሮስ፣ ያዕቆብ፣ ዮሐንስ ይህንን ተምረው ለባልንጀሮቻቸው ይነግሯቸዋል። ስርዓት ሲሰሩ ይህን ይጨምሩታል እና አባቶቻችን ከዚህ ስርዓት ነው የቀዱትና በእውነት ክብር ለአባቶቻችን ይሁን። የሚያዩበት አይን ነው። አሁን ጌታችን የሚያከናውናቸው ዝም ብሎ ፈውስ ብቻ ነው። አሁን ሌላ ሰው ከሆነ ምኑን ነው የሚያየው? ቤት ይገባል፣ ልጅቷን ይፈውሳል፣ አለቀ። ይሄ ምን ሆነ? ታሪክ ሆነ። ታሪክ ከሆነ ደግሞ ምን አይሆንም? አይመሰጠርም። እኛ ታሪክን አናመሰጠር። በሀገራችን የተፈጸሙ ታሪኮችን አንድም እንዲህ ነው፣ አንድም እንዲህ ነው፣ አንድም እንዲህ ነው እያልን አንተረጉም።
ለምን አንድ ነገር ነው ያለፈው ነገር ያለፈውን ሁኔታ የቦታ ማሳየት የሚችል ነው ታሪክ የሚባለው ሰው ስለዚህ ነጠላ ነው ታሪክ ነጠላ ነው ምክንያቶቹን በወቅቱ ያሉ ሰዎች ከጻፉት ከተለያዩ ምንጮች ተነስተን ልናብራራ እንችላለን ለምን አድዋ ላይ እንዴት ድል አደረግን በምን ምክንያት ነው ድል ያደረግን ምክንያት ነው ድል የመጣው የሰው ሁኔታ እንዴት ነው ወኔው እንዴት ነው በወቅቱ የነበረው ኢትዮጵያዊነት ስሜት እንዴት ነው ያን ልናብራራ እንችላለን ነገር ግን አንድም ይያለ ሌሎች ምስጢራት ጌታ ግን ሲያከናውን ብዙ ምስጢራትን እየነካ ብዙ ጥጎችን እየነካ ነው የሚያከናው መፈወስ ብቻ አይደለም ታሪክ ብቻ አይደለም እሱን በደንብ እንድታዩት ፈልጌ ነው 5 ሰዎችን የሚያሳይ ነው ከዛ ቀጥሎ ጌታችን ሰዎችን በሙሉ ያባረርና ተኝታለች እንጂ አልሞተችም የሚል ቃል ለሁሉም ይናገራል እነዚህ አሁን እዛ ይንጫጩ ይገርመኛል የመጽሐፍ ቅዱስ አገላለጥ ሚንጫጩ ብሎ ነው የሚገልጠው ሚንጫጭ ህዝብ አለ እነዛ ሰዎች እውነት አዝነው ነው ወይ ለቅሶ ላይ የነበሩ ሰዎች የልጅቷ መሞት አሳዝኗቸው ነው ወይ ሰውየው ሐዘን ስለገጠመው አሳዝኗቸው ነው ወይ እነዚህ ሰዎች አብዛኛው ወሬኛ ነው ያ ህዝብ አብዛኛው ይሄ ሐዘን ላይ ሲገኝ ደስ የሚለው ሰው አለ ለወሬ ደስ የሚለው ሰው አለ ለቅሶ ገጠመው ሲባል በራሱ እስካልደረሰ ድረስ በለቀስተኛው እንኳን የሚሳለቅ ስንት ሰው አለ እንደዛ አይነት ሰው ገጥሟቸው ያቀም ገሊትን አይታችኋታን አለቃቀሱ አያስቅም የሚል ሰው አለ ተመልሶ ከለቅሶ ተመልሶ የሆነ ቦታ ሲሄድ ያዘነ መስሎ ነጠላውን ዘቅዝቆ ጥቁር ለብሶ ሂዶ ከንፈር መጥቶ አይዞሽ እንግዲህ ምን ታረጋዋለሽ ምናም ብሎ ዞሪልና በማግስቱ ሴትዮዋን ሲያት እንደው እሷስ ምንም ሐዘን የገጠማትም አይመስልም እንደው እመቤት መስላይል እንዴ ማለት ይጀምራል አለባበሷን ጥቁር እንኳን ለበሰችም እንደው ሰው ምን ይለኛል እንኳን አትልም ይላል ሰው ዞር ብሎ እንደዛ ነው የሚለው ሄዶ ያዘነ መስሎ ስለ ለቅሶው ኢንፎርሜሽን መሰብሰብ ነው የሚፈልገው ብዙ ሰው በምን ምክንያት ሞተች እንዴት ሞተች እንደው ምን አይነት ኃጢያት ነው እንደው ምን አይነት እንደዚህ ደጋግሞ የገጠማቸው እንደው እግዚአብሔርን አስቀይመው ይሆን ይላል ሰው ስለዚህ አብዛኛው የራሱን ወሬ ለማውራት ነው የሚሄደው ይሄ ህዝብ እንደዛ አይነት ህዝብ ነው ይሄ እንደውም ሊቃውንቱ እንዲገልጡታል ሰውየው ሞቶ ቢሆን ሊገኝ የሚችለው 50 ሰው ነው ብለው ይገምታሉ ስንት ሰው ሰውየው ቢገኝ ኖሮ ስንት ሰው ነው ሊገኝ የሚችለው 50 ሰው ሹም ሲሞት የሹም ልጅ ሲሞት 150 ሰው ሹም ሲሞት 50 ሰው ብለው ያስቀምጣሉ ሰውየው ቢሞት ኖሮ 50 ሰው ነበር የሚገኘው የሰውየው ልጅ ስለሞተች ግን ሰውየው እንዲያያቸው 150 ሰው ነው የተገኘው ብዙ ሰው ሆኖ ነው የተገኘው እና ሰው ማለት እንደሱ ነው አንዳንድ ጊዜ ሰዎች እኛን አይቀብሩንም እኛ ቀብር ላይ መገኘት አይፈልጉም እኛ ሐዘን ላይ ግን ይገኛሉ እኛ ዋጋ እንድንሰጣቸው ቦታ እንድንሰጣቸው እገሌን አላየሁትም እንዳይባል አይል በደንብ ልማድ ሆኗል ይሄ በደንብ ባህል ሆኗል ለምሳሌ ሐዘን የሚሄደው ሰው ለሐዘንተኛው መታየት አለበት አይኑ መግባት አለበት ያ ካልሆነ እንደምንም ጎትጉቶ መጥቻለሁ እኮ ነበርኩ እኮ ብሎ የሆነ ማስረጃ መስጠት ይፈልጋል ስለዚህ ሰውየው ምን ማለት ነው ውለታ ለማስቆጠር ነው እንጂ የሚሄደው አዝኖ ላይሆን ይችላል ማለት ነው በርግጥ ይሄ ማህበራዊ እንትኑን ለመጉዳት ፈልጌ አይደለም እነዚህ ሰዎች በአጠቃላይ እንደዛ አይነት ሰዎች ናቸውና ጌታችን እነዛን ሰዎች አስወጥቶ ተኝታለች እንጂ አልሞተችም አለ ይላል ለምንድን ነው እንደዚህ ያለው መተኛት ምንድነው መሞት ምንድነው የሚለውን ሐሳብ እሱን በጥቂቱ ላሳይ የመጀመሪያው መለኮታዊ ስልጣኑን የሚያሳይ ነው ይሄ አነጋገር ተኝታለች እንጂ ምን አላለችም ነው ያለው አልሞተችም ነው ያለው ይሄ መለኮታዊ ስልጣኑን ያሳያል ለምንድን ነው መለኮታዊ ስልጣኑ እንዴት ነው የሚያሳየው ቢባል ይችን ልጅ ሲያስነሳት ልክ ከንቅልፍ እንደምትቀሰቅሱ አንተ ተነስ ብላችሁ እንደምትቀሰቅሱ ልክ እንደዛ ነው ከባድ አይደለም ከሞት ማስነሳት እርሱ ከባድ አይደለም ደግሞ እነሱ ከገመቱት አንፃር ሙታ ያስነሳል ድዊ ቢፈውስ እንጂ ሽባ ቢተረትር እንጂ አጋንንት ቢያወጣ እንጂ ሙታ ያስነሳ ሞት እኮ ከባድ ነው ሞት እኮ ይሄ የአጠቃላይ የሰውነታችን ፕሮሰስ የሚቆምበት እኮ ነው የደም ዝውውር የነርቭ ሲስተም የምግብ እንሽርሽሪት ሂደት ያተነፋፈስ ስርዓት ይሄ በሙሉ ቀጥ የሚልበት እኮ ነው ለዚህ ሞት ነፍስ ከጎተራዋ ከስጋ ወጣ የት እንደምትሄድ የማይታወቅበት ሂደት እኮ እና ከባድ ነው ሞት በእርግጥም በዚህ አንፃር ስናየው በእነሱ በኩልም አረዳድ ሆነን ስናየው ሞት ከባድ ነው ለነሱ ከባድ ነው ክርስቶስ ግን ይሄ ለማንም ከባድ የሚባለውን እሱን ልክ አንድን ሰው ከእንቅልፍ ከመቀስቀስ በታች በሆነ አቅም በዛ ኃይል መቀስቀስ ይችላል እሱን ለማሳየት ምን ብላለች እንጂ ተኝታለች እንጂ ምን አላለችም አልሞተችም ስለዚህ ይሄ የሚያሳየው የጌታችንን ስልጣን መለኮታዊ ስልጣን ነው በሌላ መልኩ ይሄንን ራሱ የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ ስትመለከቱ አላዛር አርክነ ኖመ ወባህቱ አሐውር ከም አንቀሁ ይላል ወዳጃችን አላዛር ተኝቷል ይላል ተኝቷል ሙቷል አላዛር ሙቷል ተቀብሯል እንደውም ጌታ ይሄን በተናገረበት ጊዜ አላዛር መቃብር ውስጥ ነው ጌታ ግን የሚለው ተኝቷል አንቀላፍቷል ወባህቱ
አሐውር ከመአንቀሆ ልቀሰቅሰው እሄዳለሁ ላነቃው እሄዳለሁ ነው። ምን ያህል ለእርሱ ቀላል ከመቃብር መቀስቀስ የሸተተ ሰውን እሱን አላዛር ብሎ በስሙ ጠርቶ ማስነሳት። እኛውን በስም አንጠራም እንደሚታወቀው ሬሳ ወጥቷል አስከሬን ወጥቷል እንደዚህ ነው የሚባለው በድኑ እንደዚህ እያለ ነው ምንጠራው በስም አንጠራም። እና ጌታ ግን አላዛር እያለ ነው የሚጠራው እንደሚቀሰቅሰው እንደሚያስነሳው ያውቃል። ይሄን የሚያሳይ ነው። ሌላው ሞት የሚባለው ይህ አይደለም። በእግዚአብሔር አገላለጥ ወይም ደግሞ እግዚአብሔር ለኛ በሚሰጠን ቦታ ሞት የሚባለው ይሄ አይደለም። ነፍስ ከስጋ መለየት አይደለም ሞት የሚባለው ከእግዚአብሔር መለየት ነው። ከማን መለየት ነው? ከእግዚአብሔር መለየት። ሞት የሚባለው እሱ ነው። ማሪሳቅ ይናገራል። ሞታ ለነፍስ ርቅም እግዚአብሔር የነፍስ ሞት የሚባለው ከእግዚአብሔር መራቅ ከእግዚአብሔር መለየት ነው ይላል። ከእግዚአብሔር እንዳንርቅ የእርሱ ቅዱስ ፈቃድ ይሆንልን እና ይህን ነው ይቺ ልጅ ከእግዚአብሔር አራቀችም። ምን ማለት ነው? አንደኛ ሕፃን ናት ምንም አታውቅም። ሁለተኛ እሱ ሂዶ እጇን ይዞ ያስነሳታል። ስለዚህ አልሞተችም። ይዳስሳታል፣ ሕይወት ይሰጣታል። ከዛ በኋላ ይቺ ልጅ ታሪክ አላት። በዚህ ታሪኳ መሰረት ደግሞ ከ36 ቅዱሳት አንስት እንደ አንዷ ሆና የምትቆጠርበት ታሪክ አላት ይቺ ልጅ። ስለዚህ አልሞተችም ተኝታለች የሚለው እሱን ሐሳብ የሚያሳይ ነው። እና ሞት የሚባለው ከእግዚአብሔር እጅ መውጣት ፍቅሩን መግፋት እሱ ነው ሞት ተብሎ የሚጠራው። ስለዚህ ይቺ ልጅ ደግሞ ብላቴና ናት፣ የእግዚአብሔርን ፍቅር አልገፋችም። እኔ በጣም የሚገርመኝ በጣም ሳቁበት ይላል። በጣም ሳቁበት። አሁን ይሄን ዝም ብላችሁ እንደቀላሉ እንዳታዩት። ለቅሶ ላይ እልም ያለ ለቅሶ ህዝቡ ሁሉ እያለቀሰ ከት ብለው ሲስቁ በዛ መሃል ይሄን አስቡት። እነዚህ ሰዎች የሚያስቅ ነገር ነው የሚፈልጉት፣ የሚያዝናና ነገር ነው የሚፈልጉት። አልደነገጡም። አንዳንዴ እንደሱ ይሄ ያልተለመደ ነገር ሲመጣ መሳቅ ሳይሆን መደንገጥ ነው የሚያስፈልግ። እንዴት ተኝታለች እንጂ ለምን ተናገረው? ለምን አለው? እንደዚህ ማለት ሲቻል እንደ ማህበረሰብ መብሰል ይቻላል። ከፍታ የሚባለው እሱ ነው። ለምን ይሄን ተናገረ? የሆነ ሰው መጥቶ እንዲህ እኮ አይደለም ብሎ ቢናገር ደንግጦ መስማት ያስፈልጋል። ደንግጦ ለምሳሌ እነ እስጢፋኖስ እነ ቅዱስ ጴጥሮስ ሲናገሩ ደንግጠው የሰሟቸው ሰዎች አሉ። አሁን እስጢፋኖስ በእውነት እንደዚህ ብልሃል እንዴ ኦሪት አታስፈልግም ብልሃል እንዴ ተብሎ በሊቀ ካህናቱ ፊት ሲጠየቅ አማኑ ከመዝት ሲባል ስሙኝ ብሎ በአንድ ጊዜ መናገር ሲጀምር ሁሉም ጸጥ ብሎ መስማት ጀመረ። በዛ ያመኑ የተመለሱ ሰዎች አሉ እና የሚሰሙ ሰዎች ይመለሳሉ። እንደዚሁ ጴጥሮስም ሰክረው ነው እኮ አሁን እንደዚህ በቋንቋ እያወሩ ምናምን ያሉት እኮ ሰክረው ነው። በጧቱ ወይን ጠጅ ጠጥተው ጥግብ ብለው ነው እያሉ ሲያሟቸው ጴጥሮስ አጨብጭቦ አንድ ጊዜ ስሙኝ ብሎ ሲናገር የሰሙት 3000 ሰዎች በአንድ ጊዜ ተመለሱ። እና መደንገጥ ያስፈልጋል። አንዳንዴ እንደዚህ አዳዲስ የሚመስሉ ነገሮች አንድ ሰው መጥቶ እንዲህ ነው እኔ ልናገር ሲል ጊዜ መስጠት ያስፈልጋል፣ ቦታ መስጠት ያስፈልጋል፣ ጆሮ መስጠት ያስፈልጋል። ይሄ ትውልድ በብዛት መስማት ባለመቻሉ ነው በብዛት እየተጎዳ ያለው። ታላላቆቹን አይሰማም። ይሄ ትውልድ ስለናንተ ለማለት አይደለም። ብዙ ቦታ መንጫጫት ነው። ሁሉም ዜና ዘጋቢ ይሆናል። ሁሉም ሰበር ዜና ተናጋሪ ይሆናል። ሁሉም ነገር ላይ አዋቂ ነኝ፣ ሁሉም ነገር ላይ ፈትፋች ይሆን፣ ሁሉም ነገር ላይ ባለሙያ፣ ሁሉም ነገር ላይ ጋዜጠኛ መሆን ይፈልጋል። የሚያደምጥ የለም። ማንን መስማት እንደምንችል እንቸገራለን አንዳንዴ አለመስማት መቻል። እና እነዚህ ሰዎች መስማት የሚችሉ ሰዎች መደንገጥ ነበረባቸው። እስካሁን ያደረጋቸው ተአምራት የሚያስደነግጡ ናቸው። ቢያንስ ባያምኑ እንኳን እንዴት ይሄ ሊል ቻለ? ተኝታለች እንጂ አልሞተችም እንዴ ሊል ቻለ ማለት ነበረባቸው። እና በጣም ሳቁበት ብሎ ይገልጣል። ይሄን መተርጉማን ያስቀመጧቸው ቃላት አሉ። እነሱ ልንገራችሁና ወደሚቀጥለው እንለፍ። የሞተና የተኛ ለይቶ የማያውቅ ነው እንዴ ያመጣው ብለው ተሳለቁበት። አሁን ይሄ ነው የሚፈውሰው? ይሄ ነው ከሞት የሚያስነሳው? የሞተና ያንቀላፋ ሰው መለየት የማይችል ሰው እንዴት ሊያስነሳ ይችላል? የሳቃቸው ምንጭ አንዱ ይሄ ነው። ሁለተኛ ይሄ ስላቃቸው የመጨረሻው ንቀታቸውን ያሳያል ለጌታ። እንዴት አሁን አንዳንድ ሰው ለምሳሌ እኔ ይሄን ማድረግ እችላለሁ ብሎ ሲመጣ የሚሳቅበት ሰው አለ። ለምሳሌ ባለባበሱ ኮሰስ ያለ ከሆነ፣ በንግግሩ ትንሽ አንደበቱ ቀስ የሚል ከሆነ፣ የሆነ ብቻ ማንጠብቀው ሰው አለ አይደለም መጥቶ እኔ እንዲህ ማድረግ እችላለሁ ሲል ይሳቅበታል። በጣም ብዙ ቦታ እንደዛ ነው። ባለሙያዎች የሚገፉት በዛ ምክንያት ነው። ስራ የሚፈልግ ሰው ሸሚዙ ላዩ ላይ የነተበ ጫማው የተቀደደ ሆኖ ሊሆን ይችላል ቢሮ የሚገባው። ስለዚህ ቢሮ ላይ የተቀመጠው አለቃ ከላይ እስከ ታች አይቶት መጀመሪያ ወይ ሸሚዝህን እጠብ ወይ ሸሚዝህን ቀይር ሊለው ይችላል። አሁን ይሄ ከሙያው ጋር ምንም የሚያገናኘው ጉዳይ የለም። ከሚያውቀው ነገር ጋር እሱ ምንም የሚያገናኘው ጉዳይ የለም። ግን ሊስቅበት ይችላል። በጣም ብዙ ቦታ ነው ላይ ያነሳዋለሁ። የማህበረሰባችን አመለካከት እንደዛ ነው። ዝቅ ብለን ምን ያያቸው ጌታ መቀየሪያ ልብስ የለው፣ ጫማ የለው። አንዱ ከአይሁድ የመጣ ከነገደ ይሁዳ ከዳዊት ወገን ሊሆን አይችልም፣ ንጉስ ሊሆን አይችልም፣ ሊያድን አይችልም፣ አምላክ ሊሆን አይችልም ብለው
ካልተቀበሉበት ምክንያት አንዱ አለባበሱም ጭምር ነው፣ ያኗኗሩ ዘዴም ጭምር ማለት ነው። ድሃ ሆኖ የኖረ ስለሆነ ስለዚህ ንቀውታል በጣም እና ተሳልቀውበታል። ተኝታለች እንጂ አልሞተችም ሲል እጅግ በጣም ሳቁበት። በሌላ መልኩ ግን ይሄ ሳቃቸው የልጅቷን መሞት የሚያረጋግጥ ነው። የሚያረጋግጥ ማለት ከዚህ በኋላ ምንም ምክንያት የላቸው። ከት ብለው ሳቁ። ከት ብለው መሳቃቸው ምንን የሚያሳይ ነው? ተኝታለች እንጂ አልሞተችም ለሚለው መልስ እየሰጡ ነው። እንዴት ሙታ እያያት እንዴት እንዲህ ይላል ካሉ በኋላ ጌታ ሲቀሰቅሳት ተነሺ ብሎ እጇን ይዞ ሲያስነሳት እንዴ ሞታ ነበር እኮ እንዴት ሊያስነሳት ቻለ ብለው መጠየቅ እንዲችሉ። ባይስቁ ኖሮ ግን ምን ሊሉ ይችሉ ነበር? ተኝታ ነበር ሊሉ ነበር። እነሱ ራሳቸው ተኝታ ነበር ሊሉ ይችላሉ። አሁን ግን አይሉም፣ ምክንያቱም ስቀዋል። እሱ ተኝታለች ሲል እነሱ ስቀዋል። ስለዚህ ሳስነሳት ተኝታ ነበር ማለት አይችሉም እና ምክንያት እንዲያጡ በራሳቸው ስላቅ የጌታችን የመድኃኒታችንን የኢየሱስ ክርስቶስን ማንነት እያረጋገጡ ነው። እኔ በጣም የሚገርመኝ ምን ብለው ይሆን እነዚህ ሰዎች? አልተጻፈም፣ ወንጌል ላይ አልተጻፈም። ከዛ ካስነሳት በኋላ እነዚህ ሰዎች እነዚህ የሳቁት ሰዎች ምን ብለው ይሆን? አንዳንድ ሰው ደግሞ አለ አሁን ስቆም ቢሆን የሰውየውን ችሎታ ከተቀበለ ጥሩ ነገር ነው። እንደዛ የማይቀበል ሰው አለ። እንደዛ የማይቀበል ሰው አለ። ከሆነ በኋላ አይ እንደዚህ ነው እንዴ በጣም ይቅርታ ማለት የማይፈልግ ሰው አለ። እኔ አንድ ጊዜ ወደዚህ ቦታ ልመጣ ወደዚህ ወደ መካኒሳ ልመጣ ስለ የዛሬ 13 ዓመት ማለት ነው እንግዲህ 12 ዓመት ምናምን እና አዲስ አበባ ሀገረ ስብከት ገብቼ በወቅቱ የነበሩት ባለስልጣን የመጽሐፍ መምህር ምንድነው ብለው ጠየቁኝ። የመጽሐፍ መምህር ነኝ አልኳቸውና ሳቁብኝ በጣም ማለት ነው። እና ዝም ብሎ መጫወቻ መሰለ እንደ መጽሐፍ መምህር መቀለጃ መሰለ እንደ ምናምን አሉኝና በጣም ብዙ ነገር ወረዱብኝ። ዝም ብላችሁ ያውኑ ምናምን እንደዚህ ወረቀት ያዛችሁ ምናምን። እኔ ሐዲስ ኪዳን 7 ዓመት ነው የፈጀብኝ፣ የተማርኩት 7 ዓመት ነው ምናምን እያሉ በጣም ብዙ ተናገሩኝ። እኔም ዝም አልኩኝ። በኋላ አንድ ቃል እግዚአብሔር ጠየቁኝና እሱን ተናገርኩኝ የምችለውን ያህል እና ከዛም ከወጣሁ በኋላም እሺ ሌላ ጊዜ እናየዋለን ምናምን ብለው ወጣሁኝ። ውድድር ወጣ የመወዳደሪያ እና ሲወጣ ገባሁኝ። ስገባ ሰውየው ሲያይ ተናደደ በጣም። እንዴት ይወዳደራል ምናምን ብሎ የት ነው የምታገለግለው ምናምን አለኝ። ለጊዜው እዚህ ቦታ በቅዳሴ አገለግላለሁ በዲቁና ምናምን ብዬ ተናገርኩኝ። አይ በዲቁና የሚቀድስ ሰው ለመጽሐፍ መምህርነት አናወዳደርም፣ ስለዚህ ውጣ ተባልኩኝ ማለት ነው። እና ልክ ለወጣ ስል ግን አንድ የሚያቀይ ሰው እዛው የነበረ ሰው ቆይ ወዳደር ውጤቱን እናየዋለን፣ በዛ ላይ ቦታውም ደግሞ ድጋፍ ጽፎለታል እንዲመጣ ጠይቋል፣ ስለዚህ እናየዋለን ተብሎ ፈተናውን እንድሳተፍ ተደረገ። በፈተናው በአጋጣሚ ሆኖ እኔ አንደኛ ወጣሁኝ። እና ሰውየው ይሄን ራሱ መቀበል አልፈልግም። ራሱ ቁጭ ብሎ ነው የሰማው፣ ውድድሩ ራሱ አይቶታል። ከዛ በኋላ በጣም የሚደንቀኝ እሱ አይደለም፣ ደብዳቤው በመከራ ወጣ፣ እንደምንም ሆኖ ወጣ። ወደዚህ መጣሁኝ። አሁን ድረስ ሳገኘው ምን እንደሚለኝ ታውቃላችሁ? እኔ በጣም በህይወቴ የምረካው አንተን ቤተክርስቲያን በማስገባቴ ነው ይለኝ። የሚደንቀኝ አገላለጥ ነው። አንተን ቤተክርስቲያን በማስገባቴ በህይወቴ ሰረካ ኖራለሁ ይለኛል። እና መቀበል የማይፈልጉ ሰዎች አሉ። ካለፈ በኋላ ይቅርታ መጠየቅ የማይፈልጉ እንዲህ አይነት ሰዎች አሉ። እና እነዚህ ሰዎች እንደዛ አይነት ሰዎች ናቸው። እውነቱን ማየት፣ እውነቱን ማመን፣ መቀበል የማይፈልጉ ሰዎች እና እነዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የኃይሉን ስልጣኑን መቀበል ያልፈለጉ ሰዎች ናቸው። በእውነት እንዲህ አይነት ልበደንዳና ከመሆን እግዚአብሔር ይሰውረን። በጣም ሳቁበት። ጌታችንም ለሳቃቸው መልስ አልሰጠም። መልስ የሚሰጠው ደግሞ በተግባር ነው። አስገራሚው ደግሞ እሱ ነው። እና በህይወታችሁ የሚስቁባችሁ ሰዎች፣ ይሄ በስኬታችሁ የሚሳለቁ ሰዎች፣ በትምህርታችሁ በሌላም ነገር የሚስቁባችሁ ሰዎች በመናገር በመሳደብ ሳይሆን በመስራት አሳያቸው። እናንተ ከፍተኛው የስኬት ማማ ላይ ሆናችሁ አሳያቸው። ማንነታችሁን በዛ ግለጡላቸው። ቢችሉ እነርሱ መተው እግራችሁ ስር እስኪደፉ ድረስ። ለዚህ ደግሞ መልስ መስጠት በግልጽ ባይፈልጉ እንኳን ህሊናቸው የደማ የሆነ ቦታ ሲያገኝ በሱ ነው። እንደው በቀል ከተባለም እንደሱ ነው መሆን ያለበት እንጂ ለሰው መጥፎ መልስ በመስጠት ወይ ደግሞ ሌላ የበቀል እርምጃ በመውሰድ መሆን የለበትም። እናንተ ሰዎቹ እየጮሁ እናንተ መጓዝ ማለት ነው። ሁላችንም ለስኬት ያብቃል። ጌታችን ገብቶ እጇን ያዛት የልጅቷን ጣሊታ ተነሺ ብሎ እጇን ያዛት እና ሰውየው ሲጠይቀው የምኩራቡ አለቃ ሲጠይቀው ጌታችንን እጅህን ጫንባት በህይወት ትኖራለች ነበር ያለው። ምንህን ጫንባት? እጅህን ጫንባት። በምን ትኖራለች? በህይወት ትኖራለች ነበር ያለው። ስለዚህ ጌታችን መጥቶ እጁን መጫን ሳይሆን እጇን ያዛት እና ይሄ በጣም ብዙ የሚያመለክታቸው ጉዳዮች አሉ። ጥቂቶችን ብቻ ላሳያችሁ። አምላክነቱን የሚገልጥበት ነው እጁ አምላክነቱን። አሁን እነዚህ ድርጊቶች ከዚህ በፊት ነግሬያቸዋለሁ። ታስታውሱ እንደሆነ ጌታችን እኔ እግዚአብሔር ነኝ ብሎ አይደለም የሚናገረው።
እግዚአብሔር የሆነበትን ስራ ግን ያሳያል። እኔ ክርስቶስ ነኝ ብሎ ቃል በቃል አይደለም የሚናገረው፣ በስራው ያሳያል። ወይም ደግሞ ሰዎች መጥተው እኛ መሲሲ ክርስቶስ ልክ እንደ ሳምራዊቷ ሴት ሲመጣ ይነግረናል፣ ሁሉን ይነግረናል ስትለው የምናገርሽ እሱ እኔ ነኝ ይላታል። ይሄ ምን ማለት መሰላችሁ? ብዙ ጊዜ አሁን ለምሳሌ እኔ አሁን ዝም ብዬ የመጽሐፍ መምህር ነኝ ብዬ መናገር የሚከብዱኝ ነገሮች አሉ ብዙ። አሁን አንዳንድ ሰው መጥቶ እኔ ዶክተር ነኝ ብሎ ለመናገር የሚፈራል፣ የሕክምና ባለሙያ ነኝ እያለ ቀስ አድርጎ ነው የሚነግራቸው አንዳንዱ ሰው ማለት ነው። ይሄ ራሱን መግለጥ ትህትና የሚባለው ያ ማለት አስፈላጊ በሆነ ቦታ ራሳችሁን አትግለጡ ለማለት አይደለም። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀጥታ መጥቶ እኔ እግዚአብሔር ነኝ አላለም። ስራዬን እዩ በስራዬ እመኑ እያለ ነው የሚናገረውና ስለዚህ አምላክነቱን የገለጠበት ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 16 ቁጥር 21 ላይ እንዲህ ይላል በትንቢት ስለዚህ እነሆ አስታውቃቸዋለሁ ይላል። በዚህ ጊዜ እጄንና ኃይሌን አስታውቃቸዋለሁ ይላል። ምንንና ኃይሌን እጄን ኃይሉ በእጁ ይገለጣል። እጁን ያስቀምጣል ይፈውሳል፣ በእጁ ይዳስሳል ይፈውሳል፣ በእጁ ምህረት ይሰጣል። በእርግጥ እጁ ደግሞ መዓትም ሆኖ ጭምር ሊያቃጥልም ይችላል ለማያምኑበት ሰዎች ማለት ነው። እጄንና ኃይሌን አስታውቃቸዋለሁ ይልና እነርሱም ስሜ እግዚአብሔር እንደሆነ ያውቃሉ ይላል። ማን እንደሆነ ያውቃሉ? ስሜ እግዚአብሔር እንደሆነ ያውቃሉ። በጣም ወሳኝ ነጥብ ነው። ስለዚህ እዚህ ላይ ማንነቱን እየሰበከ ነው፣ ማንነቱን እየተናገረ ነው፣ እግዚአብሔርነቱን እየተናገረ ነው። እዚህ ቦታ ዝም ብሎ ፈውሶ መውጣት ብቻ አይደለም ጉዳዩ፣ እሱ ብቻ አይደለም። በዚህ በኩል የሚፈልገው ሌላ ትልቅ ጉዳይ አለ። ስለዚህ እግዚአብሔርነቱን ይገልጣል። ትንቢተ ኤርምያስ ምዕራፍ 16 ቁጥር 1 አንደኛ። ሁለተኛ ደግሞ ፍቅሩን ለመግለጥ ነው። ብላቴናይቱን ምሳሌዋን እንመለከታለን። እጅን መስጠት መርዳት ነው። እጅን መስጠት ማገዝ ነው። እጅን መስጠት ፍቅር ነው። አንዲት ሞታለች የተባለች የተገነዘችን ሴት እጅ መስጠት ምን ያህል ትህትና ነው! እንዴት ያለ ፍቅር! መጸየፍ የሚባል ነገር እኮ አለ እና ጌታ አይጸየፍም። ስለዚህ እጁን ሰጥቶ ፍቅሩን ገልጦላታል። መዝሙር 72 ቁጥር 23 ላይ እንዲህ ይላል እኔ ግን ዘወትር ካንተ ጋር ነኝ ይልና ቀኝ እጄንም ያስከኝ ይላል። ቀኝ እጄንም ምን አልከኝ? ያስከኝ ይላል። ፍቅሩን ያሳየበት አብሮ መሆኑን የሚገልጥበት ነው። መዝሙር 72 ቁጥር 23 ላይ በሌላ መልኩ ደግሞ መድኃኒትነቱን መግለጥ ነው፣ ሕይወትነቱን መግለጥ ነው። ልበ አምላክ ዳዊት ይናገራል የማነ እግዚአብሔር ገብረት ኃይለ ይላል። የእግዚአብሔር እጅ ኃይልን አደረገች ይላል። ምንን አደረገች? ኃይልን አደረገች ይልና የማነ እግዚአብሔር አልዓለተኒ ይላል። የእግዚአብሔር እጅ አነሳችኝ ይላል። ከፍ ከፍ አደረገችኝ ነው፣ ወደ ላይ መነጠቀችኝ ይላል። ክብርን ማዕረግን ሕይወትን ሰጠችኝ ይልና አሁንም ደግሞ ልበ አምላክ ዳዊት የማነ እግዚአብሔር ገብረት ኃይለ እግዚአብሔር እጅ ኃይልን አደረገች ይላል። እና እግዚአብሔር እጅ ኃይል ስታደርግ ይችን ሴት ልጅቷን እጇን መያዝ ማለት ነው። እንደውም ልበ አምላክ ዳዊት ቀጥሎ ምን ይላል? ኢይመውት ይላል ዘእንበለ ዘአሐዩ ይላል። እድናለሁ እንጂ አልሞትም ነው የሚለው። ከምድን በቀር አልሞትም። ለምን? የእግዚአብሔርን እጅ አግኝቻለሁ። ወእነግር ይላል ግብሮ ለእግዚአብሔር፣ በዚህም ደግሞ የእግዚአብሔርን ስራ በኩራት እናገራለሁ። ይህንን የሚያሳይ ነው። ስለዚህ እጁ ሕይወትን እጁ መድኃኒትነትን የሚገልጥበት ነው እና አስቀድሞ ልበ አምላክ ዳዊት መዝሙር 117 ቁጥር 15 እና 17 ላይ መዝሙር 117 ቁጥር 15 ጀምሮ እስከ 17 ድረስ ያለው ይህንን የሚያሳይ ነው። ስለዚህ እጁ አምላክነቱን እጇን መያዙ ማለት ነው አምላክነቱን ለመግለጥ፣ ፍቅሩን ለመግለጥ፣ መድኃኒትነቱን ወይም ሕይወትነቱን ለመግለጥ ነው። የምኩራቡ አለቃና ብላቴናይቱ ምሳሌዎቹን ላሳያችሁ እያጠቃለልኩ ነው። የምኩራቡ አለቃና ብላቴናይቱ ምሳሌነታቸው ምንድነው ሲባል የምኩራቡ አለቃ በአጠቃላይ የአገልጋዮች ምሳሌ ነው። የምኖች ምሳሌ ነው? የምኩራቡ አለቃ ማለት የምኩራቡ አለቃ ነው ብያቸዋለሁ። ትልቅ ሹመት ነው፣ ትልቅ ስልጣን ነው። የሳምንት ዕለት ነግሬያቸዋለሁ። ምኩራቡ ማለት ቤተ መቅደሱ ማለት ነው። የምኩራቡ አለቃ የቤተ መቅደሱ አለቃ ማለት ቤተ መቅደሱ እንዲታደስ ሲያስፈልግ፣ ሰዎች ሊጎበኙ ሲመጡ፣ የተለያዩ ስርዓቶች ሊከናወኑ ሲሉ ሊሰራ መፍረስም ካለበት እንዲፈርስ ፈቃድ የሚሰጠው በወቅቱ ያለው የምኩራቡ አለቃ ነው። ስለዚህ የምኩራቡ አለቃ ምሳሌነቱ የብሉይ ኪዳን የነቢያት የካህናት የሌዋውያኑ ምሳሌ፣ በሐዲስ ኪዳንም የሐዲስ ኪዳን የቤተ መቅደሱ ካህናት የአባቶቻችን ምሳሌ ነው። ይሄ ሰው ቀርቦ ልጄ ልትሞት ነው እንደ ማርቆስ አነጋገር፣ እንደ ማቴዎስ ደግሞ ሞታለች የሚለው ቃል እባክህ ልጆችን ማርልኝ የሚለው ነው። ለነቢያት ሲሰጥ ስባጢ ሰው ደም አፍሰው አንሳ ይለከ ፈኑ ዴከ ወነአድነን እጅህ ይላክ ኃይልህን አንሳ ናና አድነን የሚለውን የነቢያትን በመስዋዕት የቀረበውን ጥያቄ እሱን የሚያሳይ ነው። የምኩራብ አለቆች እነሱ ናቸው በብሉይ ኪዳን። በአዲስ ኪዳን ሲሆን ደግሞ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ መነኮሳት እነዚህ በሙሉ አገልጋዮች በሙሉ የሚጸልዩት ጸሎት ማለት ነው። መንገድ ላይ ስላሉት ሰዎች፣ በባህር ስላሉት ሰዎች፣ በንግድ ስላሉት ሰዎች፣ በስራ ላይ ስላሉት ሰዎች፣ በስደት ስላሉት ሰዎች
በተለያየ በበሽታ በህመም ስላሉ ስለነሱ እሱ ብቻ ሳይሆን ስለ ሞቱትም ጭምር ጸሎተ ፍታት የሚደርሰው የዛ ምሳሌ ነው። ይሄ ሰውዬው ልትሞት ቀርባለች የሚለውና ሙታለች የሚለው ከሞተች በኋላ ያለው ማህመኑ ጸሎተ ፍታትን የሚያሳይ ነው። በሰማይ ህያው እንዲያደርግ የሚጸልየው ጸሎት የዛ ምሳሌ ነው። ጸሎተ ፍታትም ጋር የሚገናኝ ምስጢር ያለው ይሄ ያልኳችሁ ነው። ስለዚህ አባቶቻችን ለነዚህ ሁሉ የሚጸልዩትን ጸሎት የሚያሳይ ብላቴናይቱ የኦሪት ምሳሌ ናት። ብላቴናይቱ የዚህ ዓለም ምሳሌ ናት። ብላቴናይቱ በአጠቃላይ የምእመናን ምሳሌ ናት። ብላቴናይቱ የ12 ዓመት ብላቴና የኦሪት ምሳሌ ስትሆን እጇን ይዞ አስነሳት ማለት ጌታ መጥቶ ኦሪትን ፈጽሞ በኦሪት ላይ ወንጌልን ሰራ፣ ህያው እንድትሆን አደረጋት ማለት ነው። ስራ እንዲሰራባት፣ ህይወት እንዲገኝባት፣ መዳን እንዲገኝባት አደረጋት የሚለውን የሚያሳይ ነው። የዚህ ዓለም የምእመናን ምሳሌ ሲሆን ደግሞ በኃጢአት የሞቱትን በቀሳውስቱ ስልጣን አማካኝነት ማስነሳት ማለት ነው። እርሱም ራሱ ቤዛ ሆኖ ለኛ ህይወትን መስጠት ማለት ነው። እሱ ሞቶ ለኛ ህይወትን መስጠት ማዳኑን የሚያሳይ ነው። ሞት የኃጢአት ምሳሌ፣ የመርገም ምሳሌ፣ የፍዳ ምሳሌ። ከዛ ማስነሳት ማለት ሞትን መሻር፣ መርገምን መሻር፣ ኃጢአትን ማራቅ፣ ከዛ ነፃ ማድረግ ምሳሌ ነው። ስለዚህ የምኩራቡ አለቃ የአገልጋዮች ምሳሌ፣ ብላቴናዋ የኦሪት ምሳሌ፣ የምእመናን ምሳሌ። ሞት መሞቷ ማለት ነው የኃጢአት የፍዳ የመርገም ምሳሌ መሆኑን የሚያሳይ ነው። መነሳቷ ደግሞ የንስሐ ምሳሌ ነው። መነሳቷ የምን ምሳሌ ነው? የንስሐ ምሳሌ ነው። ኃጢአት ሞት ነው በመሰረቱ ተብሎ የሚጠራው። ኃጢአት ሞት ተብሎ የሚጠራበት ምክንያት ኃጢአት ማለት እግዚአብሔርን ማጣት ማለት ቀጥታ ትርጉሙ እሱ ነው። ግዕዙ ኃጣ ማለት አጣ ማለት ነው። ተራቆተ ማለት ነው። ባዶ ሆነ ማለት ነው። እና ኃጥ ማለት የሌለው የተራቆተ ባዶ የሆነ ማለት ነው። ማን የሌለው ማለት ነው? እግዚአብሔር የሌለው ማለት ነው። ኃጥ ማለት እሱ ኃጢአተኛ የሚባለው እግዚአብሔርን ከማጣት ሁላችንንም ይሰውረን። ግን ማጣቱ ምንድነው? ይለያያል። ተስፋ እንዳትቆርጡ ይሄ ነው። ኃጢአት በሰራን ቁጥር እግዚአብሔርን ሙሉ ለሙሉ እናጣዋለን ማለት አይደለም። ደግሞ ይሄን ማለትም ኃጢአት መስራትን ማበረታታት አይደለም። ነገር ግን ምንድነው? ይሄ በተወሰነ መልኩ መራቅ ማለት ነው። ለምሳሌ ፀሐይና መሬት የሚተጣጡበት አለ አይደለም? ለምሳሌ አሁን ፀሐይ ሙሉ ለሙሉ የለችም። ጧት ስትወጣና ማታ ስትወጣ የሚታየው ሂደት አለ። ልትገባ ስትል ያለው ቀይ ሆና የምትታየው አለ። ብርሃኗ ጭራሽ የማይታጣበት አለ። ለምሳሌ ፀሐይ ገብታ አንዳንድ ጊዜ ብርሃኑ ይኖራል፣ ብርሃኑ አለ። እኛ ፀሐይን አናያታትም፣ ግን ብርሃኑ አለ። ልክ እንደዛ ማለትም ሊሆን ይችላልና ሙሉ ለሙሉ ማጣት። ሰው ሲክድ ግን ልክ ፀሐይ ገብታ ጨለማ፣ ሙሉ ጨለማ፣ ይሄ መብራት ብናጠፋው የሚታየው አይነት ጨለማ ላይ እንድንሆን ያደርጋል። እግዚአብሔር ከዛ ይሰውራል። ስለዚህ ኃጢአት የሚባለው ቀጥታ ትርጉሙ እሱ ነው። ይሄን የሚያሳይ ነው። ሞት የሚባለው ከእግዚአብሔር መለየት ማለት ከሆነ ኃጢአት ውስጥ መኖር ማለት መሞት ማለት ነው። በንስሐ ስንነሳ ይሄኛው ነው መነሳት የሚባለው። ከሞት መነሳት ከኃጢአት መውጣት ማለት ነው። ከኃጢአት እንድንወጣ የእርሱ ቅዱስ ፈቃድ ይሁንልን። እኔ በጣም የሚገርመኝ እያጠቃለልኩት ነው። ይሄን በጣም የሚደንቀኝ ከአስነሳት በኋላ ልጅቷ ጣሊታ ተነሽ ብሎ ከአስነሳት በኋላ የምትበላው ስጧት ብሎ ያዛል። ምን የምትለው ስጧት? የምትበላው ስጧት ብሎ ምግብ ያዝላታል ማለት ነው። ልክ ሐኪሞች የሆነ መድኃኒት ከሰጡ በኋላ ይሄን አድርጉ እንደሚሉ ማለት ነው። አሁን በዚህ መልኩ የመጀመሪያ በቆሙ ስናየው የምትበላው ስጧት ያለበት ምክንያት ከሞት መነሳቷ እርግጥ መሆኑ እንዲታወቅ ነው። እርሱ ራሱ ጌታችን ከሞት ከተነሳ በኋላ ለሐዋርያት ለማረጋገጥ አንዱ የተጠቀመበት ይሄ ነው። የሚበላላችሁ ብሎ ይጠይቃል። ከዛ የሚበላ ያቀርቡለታል። ያንን ይበላና በፊታቸው እንደውም በፊት 6ቱን አቁሞ 6ቱን ቁጭ አድርጎ ይመገብ ነበር። በዛ ጊዜ ግን 12ቱም በሙሉ ሐዋርያት ቆመው እያዩት አይን አይን እያዩት በላ እና እያዩት እየጎረሰ እየዋጠ ያዩታል። ስለዚህ ምን ማለት ነው? ያንን የተዋሃደውን ስጋ ይዞ ተነስቷል ማለት ነው። እና መነሳቱ ደግሞ እርግጥ ነው፣ እውነት ነው፣ ምታት አይደለም ማለት ነው ብሎ ማረጋገጥ ይችላሉ። እና ይህች ሴትም የእውነት መነሳቷን ለማሳየት ምታት እንዳልሆነ ለማጠየቅ የምትበላው ስጧት ይላል። የመጀመሪያው እሱ ነው። ሁለተኛው ግን የምትበላው ስጧት ማለት አቁርቧት ማለት ነው። የነፍስ ምሳሌ ናት ብያቸዋለሁ። የምእመናን ምሳሌ ናት ብያቸዋለሁ። መነሳት የንስሐ ምሳሌ ነው ብያቸዋለሁ። በንስሐ ከተነሳን በኋላ፣ በንስሐ ከታደስን በኋላ፣ ንስሐ ከገባን በኋላ፣ ቀኖናችን ከጨረስን በኋላ የክርስቶስን ስጋና ደም መብላት አለብን። የምትበላው ስጧት ማለት እሱ ነው። ለካህናቱ ነው፣ ለአገልጋዮቹ ነው፣ ለመምህራን አቁርቧት። ይህችን ነፍስ ወደ ቅዱስ ስጋዬና ወደ ክቡር ደሜ አምጧት ማለት ነው። እና ሂደቱን ተመልከቱት እንዴት አድርጎ እንደሚያስተምር። እነዚህ የምስጢር ሐዋርያት እነ ጴጥሮስ እና ያዕቆብ እና ዮሐንስ አብረው ገብተው ይህንን አይተው ይጽፉታል። ዲድስቅልያ ላይ ትእዛዛቸው ላይ ስርዓታቸው ላይ ይጽፉታል። ያን ቤተክርስቲያን ትቀበለዋለች። ይህች ቤተክርስቲያን ዛሬም ንስሐ ከገባን በኋላ መቼ ነው የምትቆርበው? በዚህ ቀን ቁረቢ፣ በዚህ ቀን ቁረብ፣ በዚህ ቀን ቁረቡ ተብሎ ይታዘዛል ማለት ነው። ስለዚህ ይህች ቤተክርስቲያን ይህን ስርዓት ያገኘችው ከራሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። እና በጣም የሚደንቀው
እንዳትናገሩ ለማንም ብሎ ያዛል። ሰው ሁሉ አሰብስፎ ነው የሚጠብቀው ያንን ለማውራት ማለት ነው። እሱ ግን ለማንም ይላል። በጣም የሚገርማችሁ ለመሰላችሁ ማውራቱ ኃጢአት ሆኖ አይደለም፣ ግን ምንድነው ዝናውን ፈልጎት ነው እንዳይባል። ማውራታቸው ኃጢአት አልሆነባቸው፣ እንደ ኃጢአትም አልተይዘባቸው። ነገር ግን ይሄ ራሱ ፈልጎት ነው ዝናው እንዳይባል እንዳታወሩ ይላል። እነሱ ግን ወጥተው ያወራሉ። እዛ ዝናው በሁሉም ይሰማል። ስለዚህ ሰዎች ይቀርባሉ፣ ይመጣሉ፣ ይመለሳሉ። እና ጌታችን ይሄን ያደረገው በጣም እስካሁን ካየናቸው ተአምራት የመጨረሻው ይሄ ነው። በጣም ትልቁ ማለት ነው እንደ ሰው አስተሳሰብ። ምክንያቱም ከሞት መቀስቀስ በጣም ከባድ ነገር ነው። ሞት እኮ አስነሳ። እስካሁን እንዲህ አይነት ድውያንን ፈውሷል። ዕውራንን ወደፊት እንመለከተዋለን። ብዙ አጋንንትን አውጥቷል። እና አሁን ግን ሙት አያስነሳም ብለን ስንጠብቅ ሙት አስነስቷል። እና እንዲህ ያለ ነቢይ ተነስቷል ተብሎ ይወራል። ከዛ ህዝቡ ሁሉ ይመጣል። ጌታ የመጣውን ደግሞ እያስተማረ የሚመለሱትን ሰዎች ይመልሳል ማለት ነው። እኛም እንደዛው እናደርጋለን። በሚዲያ እናስተዋውቃለን፣ ለዝናችን አይደለም። ፌስቡክ ላይ እንለጥፋለን፣ ለመታወቅ ፈልገን አይደለም። እሱን አይደለም አሁን የምንፈልገው፣ ማስተማር ነው የምንፈልገው። እንዳጋጣሚ የሚመጡ ሰዎች አሉ። አንድ ሰውም ቢሆን ያንን አይቶ እንዲህ አይነት ትምህርት አለ ወይ መካኒሳ የሚሰጥ ብሎ ወክ እያደረገን ቢሆን መጥቶ ሰምቶ ከሄደ በኋላ ከዛ በኋላ የራሱ ጉዳይ ነው። ከመጣ ከተስማማው ይቀጥላል፣ ካልተስማማው ደግሞ መብቱ ነው መቅረት። ይሄ ትምህርት አይመቸኝም፣ ደርቆብኛል፣ ከብዶኛል፣ ምስጢራት ነው አይገባኝም ብሎ መቅረት ይችላል፣ መብቱ ነው። እኛም ይሄን እናደርጋለን። ዝና አይደለም የምንፈልገው፣ መታወቅ። አሁን የወንጌል ሰዓት ነው። ምንም ደግሞ ጥቅም የለውም እሱ። እና እናንተም ይህንን እየተናገራችሁ ወንጌል አለ። አሁን ነቃጥበ የሚለውን ስም አትጠቀሙት። የመካኒሳ የመጽሐፍ መምህር የሚለውን እሱን ተውት። ግን ትምህርት አለ ብላችሁ ሰዎችን ይዛችኋቸው ነውና ይስሙ። ከዛ በኋላ ግልጹን ተናግረው አይ እኔ አይመቸኝም ካሉ መቅረት ይችላሉ። እንደዛው የመጣችሁትም ሰዎች እንደዛው፣ ካልተመቻችሁ እንደዛው። ምክንያቱም የሚገደድ ስለሌለ እና በዚህ መልኩ የእግዚአብሔርን ቃል ማስፋፋት እንፈልጋለን። ለዚህ ፈቃደኛ የሆኑ ሰዎች እንዲመጡ ማድረግ ግን የሚጠበቅባቸው ነው ኃላፊነታችሁ። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ሳምንት ዕለት ይህን ምዕራፍ እንዘጋዋለን። ምዕራፍ 9ን እንጠቀልለውና ወደ ምዕራፍ 10 እንሄዳለን። በአጠቃላይ ምዕራፍ 8 ምዕራፍ 9ን እሱን አንድ ማጠቃለያ ይኖረኛል፣ ወይም ደግሞ እሱን በቪዲዮ ሰራውና ዩቲዩብ ላይ ለቅላችኋለሁ። ማየት የምትፈልጉ ሰዎች እዛ ላይ እንድታዩ ታደርጋለሁ። የሚቀጥለው ሳምንት በኋላ የሚመጣው ሳምንት በቸር ብንቆይ በቸር ብንሰነብት ምዕራፍ 10ን የሐዋርያትን ታሪክ በሰፊው የምናይ ይሆናል። አምላካችን እግዚአብሔር የዛ ሰው ይበለን። የአባቶቻችን አምላክ በሁላችንም ላይ ያድርብን ዘንድ የእሱ ቅዱስ ፈቃድ ይሆነልን። አሁን ወደ ዝማሬ ነው የምንሄደው። ዘማሪ ዲያቆን ገዛኸኝ ታደሰ በመካከላችን ተገኝቷል። እንዲሁ ጉባኤ አዲስ ኪዳንን ለማገልገል ፈቃደኛ የሆነ ወጣት ወንድማችን ነው። አምላካችን እግዚአብሔር የአገልግሎት ዘመኑን ይባርክልን። ምናልባት መቅረብ የምትችሉ ራቅ ያላችሁ ሰዎች መምጣት ብትችሉ አንድ ላይ ሰብሰብ ብለን እንዘምራለን። ቀረብ ብትሉ የምትችሉ ሰዎች የምትችሉ ፈቃደኛ የሆናችሁ ሰዎች ወደፊት ለፊት ብትመጡና አንድ ላይ ብንዘምር ደስ ይለናል። አሁን ቀጥታ ወደ ወንድማችን ዘማሪ ዲያቆን ገዛኸኝ ታደሰ እንሄዳለን። እግዚአብሔር ከሁላችን ጋር ይሁን።